በስተመጨረሻም እንግዲህ ናቲ አባቱን ይዞታል ማለት ነው። ምክንያቱም የናቱን አስከሬን ካየ በኋላ ወይም ደግሞ የተቀበረችበት የተባለውን ቦታ ካየ በኋላ እናቱ እዛ ቦታ እንዳልተቀበረች ካወቀና ካረጋገጠ በኋላ እንግዲህ መጥቶ ገዛኸኝ ጋር ነው የጮበት ማለት ነው። ስለዚህ አሁን ላይ እንግዲህ ገዛኸኝ እሱን የሆነ ነገር ማድረግ እየፈለገ ነው እየተከታተለው ስለሆነ ማለት ነው። እንግዲህ ገዛኸኝ የገዛ ልጁን አሁን ላይ ለመግደል እያሰበ ነው ለቤቲ እየነገራት ያለው። ምክንያቱም አሁን ላይ እንግዲህ ስለናቱ ብዙ ነገር እያጣራና እየደረሰበት ስለሆነ ካልሆነ ደግሞ እዛ ቤት በሚመላለስበት ወቅት እናቱን አግኝቶ እንግዲህ እንዳይዋረድ ነው እየፈራ ያለው። ስለዚህ አሁን ላይ እንግዲህ የእናቱን ሀብት በሙሉ ስለሚፈልግ እየተከታተለውም ስለሆነ እሱን ማጥፋትና መግደል ነው። ነገር ግን ቤቲ ይሄ ነገር እንደማይሆንና እንኳን እሱን ገድሎ እንደገና ደግሞ እቤት ያለችውን እናቱን ራሱ ፖሊስ ቢያቅ ምን እንደሚያደርጋቸው ይታወቃል። ለዛ ነው እንግዲህ ይህንን ነገር ረጋ ብሎ እንዲያስብበት የነገረችው ማለት ነው። በሌላው ጉዳይ ደግሞ ቱቴ የናቲን እናት አለምን ይዛት ወጣለች ማለት ነው፣ ፈታ እንድትልና እንደገና ደግሞ በሳይኮሎጂ እሷን የጎዷትን ገዛኸኝና ቤቲን እዛ ቤት እብድ እንደሆነችና ልጇን እንደገደለች እየተናገሩ እሷን እንደ እብድ ሲቆጥሯት የነበሩትን ይህንን ነገር ሐሳቧን በሙሉ እንድታቆምና እንደዚህ ማሰብ እንድታቆምና አሁን ላይ እሷ ትክክለኛ እብድ እንዳልሆነችና ጤነኛ ሰው እንደሆነች ለማሳየት እንግዲህ ቱቴ ከዛ ቤት ይዛት እንግዲህ ውጪ ወጣለች ማለት ነው። ነገር ግን አሁን ላይ ቱቴ ያላወቀችው ነገር ምንድነው? ቤቲና ገዛኸኝ ቢመጡ እዛ ቤት ውስጥ ባያገኟት እሷን ምን ሊፈጠር ይችላል? እንደገና ቱቴም እንግዲህ እዛ ቤት አይደለችም ይታወቃል። ነገር ግን ወዲያው እዛ ቤት ሲገቡ ገዛኸኝና ቤቲ ማንን ነው የሚያዩት የሚመለከቷት? የናቲን እናት ነው። የናቲን እናት ማለት ማን ነው? እንግዲህ አለምን ነው። ስለዚህ ገዛኸኝና ቤቲ በአሁን ሰዓት እንግዲህ አለምን እዛ ቤት ገብተው ቢያጧት ምን ሊፈጠር ይችላል ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ትሁት ክፍል 86 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 86 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ትሁቴ አሁን ላይ ለናቲ እውነቱን ለመናገር ፈርታለች ማለት ነው። እንግዲህ አሁን ላይ ለናቲ እንደሚታወቀው ትሁት ትንሽ ኢንፎርሜሽን እና ትንሽ መረጃ ሰጥተዋለች። እናቱ እንዳልሞተችና አሁን ላይ የያዘውን መረጃዎች በሙሉ ወይም ደግሞ የጀመረውን ነገር እንዲጨርስ ነው የነገረችው። አሁን ደግሞ ናቲ ከሷ ትንሽ ነገር ስለሰማ ሌሎች መረጃዎችን ደግሞ መስማት ይፈልጋል። ለዛ ነው እየጠየቃት ያለው ማለት ነው። አሁን ላይ ስለናቱ ሌላ መረጃዎች የምታቂ ከሆነና ስለነ ቤቲና ገዛኸኝም ሌሎች ነገሮች የምታቂ ከሆነ ንገረኝ እያለ እያስጨነቃት ያለው። ነገር ግን አሁን ላይ ቱቴ ለሱ ልትነግረው ትልና ታቆማለች። ምክንያቱም አሁን ላይ ለናቲ ብትነግረውና እዛ ቤት ድርምስምሱ ቢወጣ ነገሩ ዞሮ ዞሮ ወደ እሷም ሊመጣ ይችላል። እንግዲህ እንደሚታወቀው ቱቴ አታውቅም እንጂ እኮ ቤቲና ገዛኸኝ ቱቴ ያንን ቁልፍ እንግዲህ የወሰደች እዛ ቤት ስለምትገባ አውቀዋል። ይሄንን መረጃ ይዘዋል እነሱ ራሱ። ስለዚህ አሁን ላይ እንግዲህ ትሁቴን ትተዋት ነው ወደ ልጁ ወደ ናቲ የዞሩት ማለት ነው። ምክንያቱም ናቲ እንግዲህ ስለ መቃብሩ ቦታ አጣርቶ መጥቶ እንግዲህ ያ መቃብር የእናቱ እንዳልሆነና እናቱ ምን ሆና እንደተቀበረች ታማ ነው ወይስ ምን ሆና ነው፣ እንደገና ደግሞ መቃብሯ የት ነው ያለው የሚለውን መረጃዎች በሙሉ ጥያቄዎቹን በሙሉ ለአቶ ገዛኸኝ ለአባቱ እያቀረበለት ነው ያለው። አሁን ላይ ግን ገዛኸኝ ምን ብሎ መመለስ እንዳለበት ግራ ገብቶታል። ጭራሽ ለእናትህ ሐውልት አልተሰራላትም እያለው ነው። እሱ መቃብሩን እየጠየቀው ጭራሽ እሱ ተደናብሮ የሚነግረው መልስ ምንድነው? ስለ ሐውልቱ ነው። ስለዚህ አሁን ለናቲ የጀመረውን ነገር እንግዲህ እናቱ እውነት በህይወት ልትኖር ትችላለች እንዴ ብሎ እያሰበ ነው ያለው፣ ትክክለኛ መረጃዎችን ስላላገኘ ማለት ነው። ስለዚህ አሁን ላይ በእኔ በኩል ትሁቴ ወደ ውጪ ወጣ መናገር አለባት ለናቲ ሁሉም ነገር መረጃዎችን ከነገረችው በኋላ ነገር ግን ከሱ ይሄ መረጃ እንዳልወጣና እንዳልመጣ ከሷ እሱ እንግዲህ ይህንን ነገር አውቆ መጨረስ አለበት ጉዳዩንና እናቱን በህይወት ማግኘት አለበት ብዬ ነው ማስበው። እንግዲህ አሁን ላይ እናቱ በህይወት ኖራ ናቲን ገዛኸኝና ቤቲ የሆነ ነገር ቢያደርጉት ቱቴ እንግዲህ ራሷን ይቅር ትለው ይሆን? ምክንያቱም ይህንን ሚስጥር ይዛ ዝም ማለቷ ጥሩ አይደለም ብዬ ነው ማስበው። እንግዲህ አሁን ላይ ቱቴ ከዛ ቤት ለመውጣት ያሰበችው ጓዛን ጠቅልላ ለምን ይመስላችኋል? በእኔ በኩል እንግዲህ ከዛ ቤት ከወጣች በኋላ ለናቲ ሁሉም ነገር ልትነግረው ይመስለኛል ብዬ ነው ማስበው። እዛ ቤት ባለችበት ሰዓት ግን ምንም አይነት መረጃ ብትነግረው ዞሮ እሷን ነው የሚያስጨንቃት። እንደገና ደግሞ ዞሮ ቤቲና ገዛኸኝም እሷን አሁን ላይ ቁልፉን እሷ እንደወሰደች ስላወቁባት ዞሮ
የእሷን መኖር ለናቲ የምትናገረው እሷ ነች ብለው ነው የሚያስቡት ማለት ነው። እንግዲህ አሁን ላይ ቤቲ ናቲ ከዚህ በኋላ እዚህ ቤት እንዳይመጣ ብላ ለአቶ ገዛኸኝ ወይም ደግሞ ለባሏ አሳውቃለች ማለት ነው። ምክንያቱም እዚህ በመጣ ቁጥር እንግዲህ እሷን እያናደዳትና እየተጫወተባት ስለሆነ እንደማይፈልጋትም ስለምታውቀው ላይ ይህንን ነገር ነው ያለችው። ስለዚህ አሁን ላይ ምን ማድረግ አለበት ናቲ? በስተመጨረሻ አባቱን እያስጨነቀው ነው። ቤትንም ቢሆን የእናቱን መቃብር የት እንዳለ እየጠየቃት፣ ካልሆነ ግን እናቱ የት እንዳለች ንገረኝ እያላት ነው። ነገር ግን አሁን ላይ ቤቲ ከናቲ ጋር የፈለገችውን ነገር የምታደርግ ከሆነና ከሱ ጋር የምትሆን ከሆነ እንግዲህ ሌሎቹን መረጃዎች ሊቀንስላት ይችላል ወይም ደግሞ ልትነግረው ትችላለች ብዬ ነው የማስበው። ስለዚህ አሁን ላይ ናቲ ከቤቲ ጋር አንድ ላይ የሚሆን ከሆነ ከሷ አንዳንድ መረጃዎችንና እናቱ በህይወት እንዳለች ሊያውቅ ይችላል ብዬ ነው የማስበው። ስለዚህ አሁን ላይ ናቲ ቤቲን አጥምዶ እንግዲህ ከሷ ጋር የሆነ ወይም ደግሞ በማስከር እሷን ካሰከራት እኮ እናቱ በህይወት እንዳለች ልትነግረው ትችላለች። ነገር ግን ይህንን ዘዴ ወይም ደግሞ እንደዚህ አይነት ዘዴዎችን ማይጠቀም ከሆነ እውነቱን በአጭር ጊዜ ውስጥ ሊያውቅ አይችልም ብዬ ነው የማስበው፣ ቱቴ እውነቱን ስለማትነግረው ማለት ነው። ሌላው ጉዳይ ደግሞ እንግዲህ አሁን ላይ ገዛኸኝ ቱቴን ከዚህ ቤት እንዳትወጣ አስጠንቅቋታል ማለት ነው። ምንም አይነት ህመም ካላመመሽ በስተቀር ከዚህ በኋላ እዚህ በሰራተኝነት ተፈራርመሽ ነው የገባሽው፣ ምንም መውጣት አትችልም ብሏታል። ስለዚህ አሁን ላይ እንግዲህ ቱቴ ከዛ ቤት ምንም መውጣት አትችልም። ከወጣችም ደግሞ ዓለምን ረስታ ነው እንግዲህ ለዓለምን ከዚህ ቤት አስወጣሻለሁ፣ ነፃ አወጣሻለሁ እያለች እየነገረቻት አሁን ላይ ከዓለም ስውር ብትልባት ዓለምስ ምን ትሆን ይሆን? ምግብም ማንም ይሰጣት የለም። ቱቴ ባትኖር ኖሮ እዛው እንደዚሁ ምግብ እያልሰጧት እየሸወዷት ምግብ ሳይሰጧት እሷ ዓለም ራሷን እንድትገደልና ራሷን እንድትሞት በምግብ በራብ ነበር የፈለጉት። ነገር ግን ያ ነገር ሚሳካላት አይመስለኝም ብዬ ነው የማስበው። ቱቴ ስላለች ዓለም ትድናለች። ቱቴ ስላለች ምግቧንም እንግዲህ በየጊዜው እየሰጠቻት ነው የሚገኘው። ነገር ግን አሁን ላይ ቱቴ ቤቲና ገዛኸኝ ያደረጉባትን ነገር ዓለም ላይ ራሷ በራሷ እንግዲህ ቱቴ ዓለም ይዛት ወጣ እሷ አብድ እንዳልሆነችና ትክክለኛ እናት እንደሆነች ነው እያሳየቻት ያለችው። ስለዚህ አሁን ላይ እንግዲህ ዓለምና የካሌብ አባትም ተገናኝተዋል ከቱቴ ይዛት በወጣችበት ሰዓት ማለት ነው። አሁን ላይ የካሌብ አባት እንግዲህ ዓለምን ሰላም ሲላት ፍጹም ጤነኛ እንደሆነች ስላወቀ እንግዲህ ይህንን ነገር ደግሞ እሷ እንድትገነዘብና እንድታውቅ አጋጣሚዎቹ ለዓለም ጥሩ ነው ብዬ አስባለሁ፣ ለቱቴም ጥሩ ነው ብዬ አስባለሁ ማለት ነው። እንግዲህ አሁን ላይ ቱቴ ዓለምን ወታ ማናፈሷ ጥሩ ነው ብዬ አስባለሁ። ነገር ግን በእሷ ላይ የሚመጣው ሌሎች ችግሮችን ማወቅና ማገናዘብ አለባት ብዬ ነው ማስበው። አሁን ላይ ቤቲና ገዛኸኝ እዛ ቤት በገቡ ሰዓት እንግዲህ ማያገኟት ከሆነ ዓለምን ምን ብለው ሊጠረጥሩ ይችላሉ? ቱቴ ያንን ቁልፍ ስለምታውቅ ራሷ ቱቴ በዛ ቁልፍ ከፍታ አስገብታት ሌላ ውጪ አስወጥታት ሊሆን ይችላል ብለው ስለሚያስቡ በእኔ በኩል ቱቴ መጠንቀቅ አለባት ብዬ ነው ማስበው። የካሌብ አባትም አሁን ላይ ለቱቴ ተጨንቋል። ካልሆነ ከዛ ቤት እንድትወጣ እየነገራትና እየመከራት ነው ያለው። እዛ ቤት ማትወጣ ከሆነ ግን ወይ ለዓለም የሆነ ነገር ማድረግ አለባት ወይ ደግሞ ለናቲ እውነቱን ነግራ እናቱን እንዲያተርፍ ማድረግ አለባት። የህሊና ጸጸት እንዳይገጥማት ይህን ነገር ማድረግ አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ናቲ በመጣ ሰዓት እንግዲህ ቤቲ የራሷ ለማድረግ እንግዲህ እሱን ስለምትወደው እና ስለምታፈቅረው ብዙ ነገር እየሆነችለት ነው የምትገኘው። ነገር ግን አሁን ላይ ናቲ መቼም ቢሆን ቤቲን እሷን ዞር ብሎ እንደማያት ነው። ከሷ ይልቅ ግን ቱቴ ጎበዝ እንደሆነችና የምትወደድ እንደሆነች ነግሯት እንግዲህ አበሳጭቷታል ማለት ነው። እንዴት ከኔ ቱቴ ትበልጥባለች በማለት ተናዳለች። ናቲም ቢሆን አሁን ላይ እናቱን ብሎ ነው እንጂ የሚፈልገው መቼም ቢሆን ከቤቲ ጋር ምንም አይነት ነገር ግንኙነት ማድረግ አይፈልግም። እንደገና ደግሞ ከሱ ጋርም መሆን አይፈልግም። ስለዚህ አሁን ላይ ናቲ የእናቱን ነገር እንደጀመረ በስተመጨረሻ ሁሉም ነገር እያስያዘው ይመስለኛል። ስለዚህ እናቱን እንደምንም ብሎ ማግኘት አለበት። ፊልሙም ይበልጥ የሚያምረው እንደዛ ነው። ወይ ቱቴ ይዛት በወጣችበት ሰዓት ናቲ እናቱን አግኝቶ ማቀፍና እንግዲህ በዛው ቢገናኙ ደስ ይለኛል። ቱቴም ያለውን ነገር በቀላሉ ታስረዳዋለች ብዬ ነው ማስበው። እዛ ቤትም እንዳትመለስ ናቲ የቻለውን ሁሉ ያደርጋል ብዬ ነው ማስበውና ካልሆነ ግን ቱቴ ይዛት ስትመለስ ቤቲና ገዛኸኝ እዛ ቤት ቁጭ ብለው ከጠበቋት እንግዲህ
ምትዋረድ ይሆናል ብዬ ነው የማስበው። ትሁቴንም ዋጋዋን ይሰጧታል ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳርሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።